ለምን እንደታገተ ባላወቀ መንገድ ለሶስት ሰው ተይዞ እየተደበደበ ነበረ። አንዳንድ ጊዜ ትልቅ ሰዎች ናቸው የምትሉት ባልገዛቸው ምላሳቸው ትንሽ ሆነው ሲገኙ በጣም ያሳዝናል። እንግዲህ በራሱ በተናገረው ቃል ላይ ነው እነሱም እጅግ በጣም የተናደዱት። ምክንያቱም ራሱን ሰቅሎ እኔን ነው የምትመቱኝ እኔን ብሎ አሻፈረኝ ስል በል ጨዋታን እንጀምር ይላል አሳጋቹ ማለት ነው። ሁለቱም አንድ ላይ በመሆን እጅግ በጣም ድብደባው በከፍተኛ መንገድ ነው የደበደቡት ማለት ነው። እጅግ በጣም በሚያሳዝን ሁኔታ ነው የደበደቡት። ድብደባ ብቻ ሳይሆን በጣም ነው ያንገላቱት ውሃ እያደረጉ። ሰውዬው ደግሞ በስጋው መጠን እጅግ በጣም ወፍራም ስለሆነ ጭንቀት የሚችል አይደለም ማለት ነው። እንደዚሁም በድብድብ መሃል ላይም ራሱን ዝቅ ለማድረግ አልፈለገም ራሱን ከፍ እያደረገ ነበረ። እነሱን ደግሞ ይሄ ነገር እጅግ በጣም አናዷቸው በተደጋጋሚ እየደበደቡት ነበረ። በሌላ በኩል ደግሞ ወደዚህ ቤት የገባችው ቲና እንግዲህ የራሷ የሆነ አይዲያ አላት ማለት ነው። በጣም ገርሟት ይህ ሰውዬ እናቴን እንደዚህ ማድረጉ ያላነሰው ታውቃለህ እኔ እንዲያገባኝ ይፈልጋል እኮ ሰውዬው እንዴ ታዲያ ምን አልሽው ይላታል። እኔማ ነገሮቹን በሙሉ እዚህ ቤት የገባሁትን ነገሮች በሙሉ ሳላስተካክልማ ከዚህ ቤት አልወጣም ትለዋለች ማለት ነው። የገዛ አባቱን ነው እንግዲህ እዚህ ጋር እያወራችው ያለችው። እንግዲህ እሱም በጣም ያሳዝናል። ሁሉም ነገር ይስተካከላል እሺ ተረጋጊ፣ ግን ራስሽን መጠበቅ አለብሽ። አስበሃል እኔ አባትህን ወይም የእንጀራ አባቴን አግብቼ ምን ሊፈጠር እንችል ታውቃለህ? የሴጣን ጆሮ ይደፈን እያለው እየተሳሳቁ እጅግ በጣም ይቀራረባሉ ማለት ነው። በጣም ይቅርታ እሺ ይቅርታ ተባብሎ ወደ ማስታወል ይጀምራሉ ማለት ነው። በሌላ በኩል ደግሞ የተደበደበ ሰውዬ ወደ ቤቱ ተመልሰዋል ማለት ነው። ፈጣሪው ምንድነው የተፈጠረው እያለም የቤቱ አጋዥ እየበረረች ወደ ቤታቸው ወደ ክላሱ ትገባለች። ተመለሽ ተመለሽ አልፈልግሽም ተመለሽ እያላት ነበር። ይኸውልህ የምነግርህ ነገር አለ። አንተን እንደዚህ ያስደበደበክ ወይም አንተን እንደዚህ ያስቀጠቀጠ ሰውን ማወቅ አትፈልግም? እሺ ተናገሪ ቶሎ በይና ተናገሪ ይላታል። እንደዚህ የደበደበክ ማን እንደሆነ አታምንም። ያ ቤትክ ውስጥ የገዛ ቤቴ ውስጥ አስገብታ የምታኖር ዳስፖራ ነው እንደዚህ ያደረገው ትለዋለች። ግን ዳስፖራው አይደለም ያስደበደበው ራሷ ናት ያስደበደበችው ማለት ነው። እኔ አላምንም እያለ እሷ ደግሞ እየሮጠች ትወጣና ዳስፖራ ለተባለ ሰውዬ ደግሞ ይኸውልህ አባታችን ወይም አለቃችን አንተን ሊገል ይፈልጋል ከዚህ ቤት መውጣት አለብህ። እንዴ የት ነው የምወጣው? ለምንድነው የምወጣው? ይሄ እኮ የወንድሜ ቤት ነው እያለም በመሃል ላይ በጣም ተናደዋልና ልክህን አሳያለሁ፣ አጠፋለሁ፣ ከዚህ ቤት አትወጣም አይደለ እኔን ሳታጠፋኝ አትወጣም አይደለ ይልና እየሮጠ መጥቶ እንግዳ የሆነ ዳስፖራውን አንቆ ይዞ መደበደብ ይጀምራል ማለት ነው። ፈጣሪ ትዕግስቱን ስጠኝ። አባዬ ምን እያረከው ነው? ምን አደረገው? ይኸውልህ እኔን ያስደበደበኝ እሱ ነው። ኧረ እኔ ያላስደበደብኩም ምን አስቦ ነው ጋሼ? እንዴት እርሶን እንደዚህ ያደርጋል? የአባቴ ባይሆኑም እኮ የወንድሜ አባት ነዎት። እንዴት እንደዚህ ላደርግ እችላለሁ? አፍህን ዝጋ ሲል ደግሞ የገዛ ልጁ እንግዲህ ይኸውልህ አባዬ እኔ ብዙ ነገር ታግሼ አሁን ከመጠን በላይ ሆኗል። አፍህን ትይዛለህ አትይዝም? አፍህን ያዝ እያለ ነበር። ቆይ ማንን እያወራክ ይመስልሃል? ማንን ነው እያወራ ያለው? በመሃል ላይ ደግሞ እቺ እስስት ናት ነገሮችን በሙሉ የምታጠፋው። እቺ እስስት እዚህ ቤት እስካለች ድረስ ሁሉም ነገር ሰላም አይሆንም። ውጪ ከቤት ተብላ ትባረራለች ማለት ነው። ከክላስ ማለት ነው። እሷን ወጣች። አባዬ እንዴት ነው የሚያደርግ? ማረጋጋት አለብህ። ወንድሜ አያደርግም እያልኩኝ አይደለ እንዴ? ወንድሜ እንደዚህ አይነት ሰው አይደለም ደግሞም አያደርግም። አንተ ቆይ ማን ነኝ ብለህ ነው የምታስበው? ልጄ ነህ? ማን ነኝ ብለህ ነው የምታስበው? ይኸውልህ እኔ እንደዚህ አይነት ነገር አላደረኩም። እንደዚህ አይነት ነገርም ላደርግም አልችልም። እንዴት ነው አባቴ ማለት እኮ ናቸው እያለው ሰውየው እንግዲህ ጥሎ ከቤት ይወጣል ማለት ነው። ጥሎ ከወጣ በኋላ ሁለቱም ወንድማማቾች ተረጋጋ በቃ አባቴ ሁሌም እንደዚህ አይነት ፀባይ አለውና
ማረጋጋት አለብን ሁሉንም ነገር ለማስተካከል ብለው እያወሩ ነው። እሰራላችኋለሁ ሁላችሁንም እያንዳንዳችሁን አጠፋለሁ እያለች ነው። አንቺ እስስት እንዴት እንደዚህ አይነት ነገር ታስቢያለሽ? እንዴት እንደዚህ አይነት ነገር ስለማድረግ ታስቢያለሽ? ሰውዬን ያስደበደብሽው አንቺ ነሽ አይደለ ትላለች። በሌላ በኩል ደግሞ አባወራው እንግዲህ የምስቱን ልጅ እንደሆነች የማያውቃትን ሴት እሷ ጋር ሄዶ ማውራት ይጀምራል። እኔ ከአንቺ ጋር ነው መሆን የምፈልገው፣ አንቺን ላገባሽ ነው የምፈልገው፣ አለም ላይ ያለው ነገር በሙሉ ጥንቅር ብሎ ይቅርብኝ ይላታል ማለት ነው። እንደዛ ከሆነ እኔ የምላቸውን ነገሮችን በሙሉ ማድረግ ትችላለህ ትለዋለች። አዎ እችላለሁ ብሎ ያቅፋታል ማለት ነው። እሷ ሲያቅፋት ራሱ በጣም እየተጸየፈችው ነበረ። ምክንያቱም የእናቷን በደል ልትወጣ ነው እንጂ ወደዚህ ቤት የመጣችው የእሱ ምስት ልትሆን አይደለም ወደዚህ ቤት የመጣችው ማለት ነው። እሱም ተንበርክኮ እጇን ስስም እሷ ደግሞ እጅግ በጣም እየተጸየፈች ነበረ። አባወራው በህልም እየቃዠ ነበረ። ይቀጥላል።